ትንሽ ታሞ ነበር እና በዛ ሰዓት ላይ ሁላችንም ተደናገጥን እሱ ሲታመም እና እስከዛ በኋላ ነው ትንሽ መርዳት የጀመርነው። እስከዛ ግን ተወልደው እስከሚያድጉ ማዘር ናት ያሳደገቻቸው፣ እናትም አባትም ሆነ ማለት ነው። ከዛ ትልቁ 9ኛ ክፍል እያለ ሲታመም ሁላችንም ደነገጥን። የምንችለውን መርዳት ጀመርን፣ መማር ጀመሩ እያሉ ትልቁ ልክ 12ኛ ክፍል ሊፈተን ሲል እያደጉ መጡ። ማዘርና ፋዘርን ባስታርቃቸው ያው የክፍለ ሀገር ልጆች ናቸው፣ እርሻ አርሰው ሰው ናቸው፣ እርሻ አርሰው በግብርና የሚተዳደሩ ናቸው። እነዚህ ልጆች 3 ልጆች ናቸው። ነገ በትምህርታቸው ደግሞ በጣም ጎበዞች ናቸው እና ነገ እነዚህ ልጆች ባደጉ ቁጥር ወጪ እየጨመሩ ነው የሚሄዱት። እውነት ችለው ያስተምሯቸዋል ወይ የሚል ሀሳብ መጣብኝ እና በቃ ሁሉንም ትቼ መሰደድ እንዳለብኝ ተሰማኝ። ምክንያቱም በጣም ጎበዝ ናቸው በትምህርታቸው እጅግ በጣም ማለት ነው። እና ይሄ ጭንቅላት ይሄ እውቀት ብር በማጣት ትምህርታቸውን አቋርጠው ነገር ፖሊስ ሄደው ሲሞቱብኝ ወይ በሰው ሀገር ሄደው ተሰደው ሲሞቱብኝ ማየት አልፈለግኩም። እና ቢያንስ የኔ ህይወት ቢበላሽ እኔ 1 ነኝ፣ እነሱ ግን 3 ናቸው። ቢያንስ ለሀገርም ለቤተሰብ ለራሳቸውም ይጠቅማሉ። ያም በማለት ተነስቼ ወደ ዱባይ መጣሁ። ዱባይ የመጣሁት 2008 አልቆ 2009 ሊገባ ጳጉሜ 3 ነበር የመጣሁት። አሁን ኦልሬዲ ወደ 8 ዓመት ሆኖኛል ማለት ነው። እና እውነት ለመናገር በጣም በቃ በትምህርታቸው ጎበዝ እየሆኑ መጡ። እኔም ደግሞ በቃ ደከመኝ ሰለቸኝ ሳልል የሚፈልጉትን አደርግላቸዋለሁ። ቤት መከራየት ካለብኝ እከራይላቸዋለሁ። ስልክ መግዛት ካለብኝ እገዛላቸዋለሁ። ላፕቶፕ ማሟላት ካለብኝ አሟላላቸዋለሁ። እና በጣም የሚገርምሽ ትልቁም ዩኒቨርሲቲ ገባ። ይሄኛውም በጣም የሚገርምሽ 10ኛ ክፍል ላይ ሁሉንም ትምህርት ስትሬት ኤ ነው የመጣው ሟቹ ማለት ነው። ሁሉንም ትምህርት እንደ ክፍል አይደለም እንደ ትምህርት ቤት ነው አንደኛው ወጥቶ የተሸለመው። እና አስታውሳለሁ በዛ ሰዓት ላይ የአንገት ሀብል ብር ገዝቼ ስጦታ ሰጠሁት። ከዛ 11ኛ ክፍል ወደ አሰላ መጣሁት። ለምን እኛ ጋር ትንሽ ከተማው ገጠር አካባቢ ስለሆነ መብራት ምናምን እንደፈለግሽ አይገባም፣ ኔትወርክ እንደፈለግሽ አያገኝም፣ ለማጥናት አይመችውም። እና በትምህርቱ እንዲረዳው ብዬ ወደ አሰላ ቤት ተከራይቼ ትልቁም እዛ ስለነበር የተማረው ከዛ ወደ አሰላ መጣሁትኝ። አሰላ እየተማረ እያለ 12ኛ ክፍል ከዛሬ 3 ዓመት 4 ዓመት በፊት 5 ዓመት በፊት ኮረና ነበር ካስታወሽ። እና ዛሬ ነገ እየተባሉ በጣም ታሽተው ነበረ እንትን ሲሉ የነበረው የተፈተኑት 12ኛ ክፍል። ግን እንደዛም ሆኖ ታምኛለሽ ባቡ 593 ነው ያመጣው። እንደዛም ሆኖ ማለት ነው። እንደዛ ማምጥቶ ግን እሱ በጣም ነበር የተናደደው ውጤት ቀነሰብኝ ብሎ። እሱ ለብቻ ያመጣውን ውጤት ስንደምረው ብታምኝም ባታምኝም 650 ነው የመጣው። ግን የትምህርት ሚኒስቴር ውጤቱ ያመጣው 593 ነው። ግን አረጋጋ ነው። እሺ በቃ ችግር የለውም ተባለ፣ ተረጋጋ። አዲስ አበባ ገባ፣ በኮምፒውተር ሳይንስ ማለት ነው። አዲስ አበባ ገባ። እየተማረ አምና የተወሰነ አመመኝ አለኝ። የሆነ እንደ ጭንቀ ማለት እንደ አንዳንድ ነገሮችን ካምፓኒ ላይ ምናምን ይሰራል፣ በጣም ጎበዝ ነው። እና አመመኝ ሲለኝ 1ኛ ሴሚስቴርን ጸበል እንዲሄድ አደረግኩት። ከዛ ጸበል ሄዶ ከመጣ በኋላ በጣም ደስተኛ ሆነ፣ ትምህርቱን መማር ጀመረ። ከዛ በኋላ ትምህርቱን እየተማረ እያለ አምና ትንሽ የተወሰነ በአብዛ ጊዜ ኮምፒውተር ሳይንስ ኦንላይን ላይ ስትማሪ ከትምህርት ነጥብሽ ይልቅ ልምድ ነው የሚፈለገው። እና የተወሰነ ክላሶችን ድሮፕ ላድርግና ከዛ በኋላ በካምፓኒዎች ላይ አንዳንድ ስራዎችን ልስራ እና የሚቀጥለው ዓመት ላይ ደግሞ እንደዚሁ የቀረኝን ድሮፕ ያደረጋቸውን ክላሶችን እየጨረስኩኝ በዛው ደግሞ አንዳንድ ካምፓኒዎች ላይ ሰራለሁ ስራዎችን አለኝ። ችግር የለውም ገና 24 ዓመት ነው።
ደስ እንዳለክ አልኩት። አላስጨንቅህም ደስ እንዳለህ አልኩትኝ። ሀው ታምኛለሽ? ጠዋት ተነስቶ ቤተክርስቲያን 11 ሰዓት ሄዶ ኪዳን አድርሶ ከዛ መጥቶ ነው ወንድሞቹን ቀስቅሶ ትምህርት ቤት የሚሄደው። ታምኛለሽ? ማታ ከትምህርት ቤት ሲመለስ ቤተክርስቲያን ሄዶ መጥቶ ነው ተመልሶ ጥናት አጥንቶ የሚተኛው። በቃ ህይወቱ እንደዚህ ነው ስቲል እስከሚሞቱበት ቀን ድረስ ማለት ነው። ከዛ አምና ትምህርቱን ጨረሰና ክረምት ላይ ሲስተር ነበረች። ከዛ ሲስተር ጋር ነበር የሚያርፈው እና ሲስተር ጋር ልጆች ስላሉ ይንጫጩብኛል። ከጓደኞች ጋር ተከራይቼ ክረምትን እዛ ልክረም አለኝ። እሺ ክረም ችግር የለውም አልኩት። ከፈልኩለት። እዛው 4 ኪሎ ነበረ የገባው። ነገራችን ላይ አዲስ አበባ 4 ኪሎ ዩኒቨርሲቲ ነው። ከዛ እሺ ችግር የለውም ገባ አልኩትኝ እና እዛ ተከራይቶ እየኖረ ነበረ። ከዛ ተከራይቶ እየኖረ እያለ አጋጣሚ የጉሮሮ ላይ የምራቅ እጢው ተሰብስቦ ወደ ምራቅ ጠጠርነት ተቀይሮበት ነበር። ያ ማለት ረጅም ሰዓት ስለሚጾም አፍሽ ረጅም ሰዓት ሲደርቅ የምራቃችን እጢ ያላል በተፈጥሮ ያለን እሱ ይጠራቀምና ወደ ጠጠርነት ይቀየራል። ከዛ እሱ አሞት ነበረ እና ታከመ። እንደሞ ኦፕሬሽን ትሆናለህ ተብሎ ነበር። እግዚአብሔር ይመስገን እኔም ጸለይኩለት። እሱም ጸበል ምን ሲጠጣ ራሱ በመድኃኒቱ እየተፈረፈረ ወጣለት። ኦፕሬሽን አልሆነም ማለት ነው። ከዛ ድኖ ዩኒቨርሲቲው ተመለሰ እና አምና የነበሩት ጓደኞቹ ኦልሬዲ እሱ አምና ነበር የሚመረቀው። ድሮ ፓርክ ሆኖ ዘንድሮ አምና የነበሩት ጓደኞቹ ተመርቀው ወጥተዋል። ዘንድሮ ከአዲስ ተማሪዎች ጋር ነው የሚመደበው እና አምና የሚያውቀው ታደሰ አገኘው የሚባል ልጅ አምና የሚያውቀው ጓደኛው ነበረው እና ከሱ ጋር አንድ ዶርም ይይዛሉ ዘንድሮ ማለት ነው። ከዛ መስከረም፣ ጥቅምት፣ ህዳር 16 ነው የሞተው ወንድሜ እና አንድ ዶርም ይይዙና ሲኖሩ መቼ መሰለሽ ኖቨምበር ባለፈው ዓመት ያለፈው በፈረንጆቹ 2024 ኖቨምበር ላይ ምን አለኝ ስለ ትልቁ ወንድሜ አንዳንድ ስራዎችን እያወራን ነበር እና በመሀል ቅድስት አለኝ ወይ ስለው ሰሞኑን የተለየ እንግዳ ነገሮችን እያስተናገድኩ ነው፣ አስፈላጊ ከሆነ ሰሞኑን አወራሻለሁ አለኝ። ከዛ ደነገጥኩኝ እንዲህ ሲለኝ። ከዛ ምንድነው የተፈጠረው እስኪ አስረዳኝ አልኩት። ከዛ አይ አሁን ላይ ደህና ነኝ ግን አወራሻለሁ ብሎኝ ወጣ ከመስመር ላይ። ከዛ በማግስቱ እኔን አመመኝ። እኔን ሲያመኝ እንዳመመኝ ነገርኩት። የነገርኩት ለምንድን ነው? ያን ነገር ላወጣጣው ስለፈለግኩ ነው እኔ በወሬ መሀል። ከዛ ላወጣጣው በጣም ደጋግሜ ከ3 ቀን ከ4 ቀን በላይ ጨቀጨቁት። ደህና ነኝ ከማለት ውጭ ምንም ነገር ሊነገረኝ አልፈለገም። መጨረሻ ላይ ምን አለ? እፍ በእናትሽ አጨቅጭቂኝ፣ ይሄ ነው ብልሽ እንኳን ምንም ልታደርጊልኝ አትችይም አለኝ። ምክንያቱም ብር ላክልህ ብዬ አልፈልግም ብሏል። በቃ ሌላ ይሄ ነው ብልሽ እንኳን ምንም ልታደርጊልኝ አትችይም ማለት ያስፈራሩት ነበር ማለት ነው። እሱ ካልሆነ በስተቀር ሌላውን እኔ አፈር ገባለታለሁ አይደለም ሌላ ለሱ። ከዛ መጨረሻ ላይ በ22 ይሄን ብሎኝ በ20 ይሄን ብሎኝ በ22ም አውርተናል። ከዛ አውርተን ደህና እንደሆነ ምናምን እሑድ ዕለት እንደሚቆርብ ምናምን ነግሮኝ እሺ ብለን ተለያየን። ከዛ ብር የተወሰነ 2000 ብር ላኪልኝ ምናምን ብሎኝ እዛው ወንድሜ ጋር ስለነበር አስተላልፍለት አልኩት እና 2000 ብሩን እዛው ተላከለት። ቅዳሜ 15 ነበር፣ እሑድ በ16 ቆረበ። ሁሌ ቆራቢ ነው ሲጀመር ወንድሜ ቆራቢ ነው። ቆረበ። ከዛ እሑድ ማለት ነው። ከዛ እሑድ ስለቆረበ አላወራሁትም። ለምን በእኛ ሃይማኖት ስቆርቢ ብዙ ወሬ አታወሪ፣ ምክንያቱም በመሀል ተሳስተሽ ኃጢአት ልታወሪ ስለምትችል እና አላወራሁትም። የዛን ቀን ሰኞ ዕለት ውብዬ ደህና ነህ ስለው ሪከርዴን ሰምቶ መልስ አልመለሰልኝም። ከዛ አይ በቃ ወይ ትምህርት ምናምን ከብንት እያጠና ይሆናል ብዬ ዝም አልኩት። ትኩረትም አልሰጠሁትም። ማክሰኞ ዕለትም አላወራሁትም። ለምን እንዳላወራሁት እግዚአብሔር ይወቅ። ሮብ ዕለት ቀን ብቻዬን ነበርኩ ቤት ውስጥና ቀን ላይ ወንድሜ ሰዓት ያለ ሰዓት ደወለብኝ። አብዛኛውን ጊዜ የቤተሰብ ፕሮግራም አለን። በተለይ ከወንድሞቼ ጋር እንደ እህትም እንደ ጓደኛም ነኝ። ስለማስተምራቸውም እንዳይበላሹብኝ በጣም ነው የምቆጣጠራቸው እና ከዛ ሰዓት ያለ ሰዓት ደወለብኝ ወንድሜ። ደነገጥኩኝና ምን ሆኖ ነው ብዬ ላነሳው ስል ስልኬ እጄ ተንቀጥቅጦ ስልኩን ዘጋሁት። ምን እንደሆነ አላውቅም። ከዛ መልሶ ደወለና የጓደኛዬን ቁጥር ጠየቀኝ። እንደዛ ሲለኝ ወይኔ አምላኬ እናቴ ምን ሆነችብኝ ያልኩት። ምክንያቱም እናቴ ነርቭ ያማታል ከጊዜ በኋላ የጀመራት። ከዛ ወይኔ አምላኬ እናቴ ምን ሆነችብኝ፣ አይኗን እንኳን ሳላያት ሳላቆርባት፣ ሁሌ እንደዚህ ነው የምለው። በቃ አቁርቢያት በማግስቱ ግደላት ነው የምለው። ይሄ ጸሎቴ ነው። ለምን ሁሌ አቁርብኝ ስለምትለኝ እና ሊሄድም እየተዘጋጀው ስለነበር። ከዛ መጨረሻ ላይ እንደው እናቴ ትሆን ብዬ እየተሳቀቅኩኝ እያለ
አዎ አታምኝም፣ ብቻዬን ነኝ ቤት ውስጥ ያለሁት። እናትሽ አይደለም ውብሸት ነው ብሎ ስሙን ጠርቶ ነገረኝ። ማንንገረኝ መድኃኒዓለም ያውቅ። ወንድሜ ደወለ፣ የጓደኛዬን ቁጥር ተቀበለኝ፣ ዘጋ። ከዛ ልክ የጓደኛዬን ቁጥር ሲቀበለኝ የሆነ ችግር እንዳለ ገመትኩኝ። ግን የጠረጠርኩት እናቴን ነው። ወንድምሽ ማለት እኮ የሌላኛው ወንድምሽ ነው የደወለው ወይስ ታላቁ የሟቹ ታላቁ ወንድም? ከዛ ውብሸት ነው አለኝ። ስሙን ጠራና ማንም ቤት ውስጥ የለም። ግን ማን እንዴት እንደተናገረኝ አላውቅም። በቃ ወባ እንደያዘው ሰው ሰውነቴ መንቀጥቀጥ ጀመረና በፍጹም ሊሆን አይችልም ይሄማ ብዬ ለራሴ ግራ ገብቶኝ ቁጭ አልኩኝ። ከዛ ሰውነቴ እየተንቀጠቀጠ ቤቱ ተንኳኳ። ስከፍተው ጓደኛዬ ናት። ምን ተፈጠረ ስላት አይ እረፍት ቤት እንሄዳለች። ከዛ እረፍት ቤት ሄጄ ውብሸት ነው ሲሉኝ አላም ኮንትራት አይደለሁም ግን ወረቀት አሰርቻለሁ። ለሴቱ የደወለች እና ነገረቻት። ከዛ ነገረቻት እና ሂጂ አለችኝ ሴትዮ። ከዛ እረፍት ቤት ሄጄ ውብሸት ነው ሲሉኝ ሀው አላመንኩም። ምን ሆኖ ነው? በቃ በወቅቱ ሰማይና ምድሩ ተደፋብኝ። ማመንም ያለ ማመን ውስጥም ነበርኩ። የሆነ ኃይል ምታውቂያለሽ ህልም መሰለኝ። ከዛ ደውሎ እናገናኙኝ አልኳቸው። አጠገቡ የነበረው ልጅ አልሞተም፣ ማርያምን አልሞተም አለኝ። ጓደኛዬ የተቀበለ ስትናገሩ ደግሞ አርፏል ይላል። ከዛ እውነቱን ንገረኝ አልኩት። ከዛ በቃ አርፏል አለኝ። አላመንኩም። ትኬ ቁረጡልኝ አሁኑ ነው ያልኩት። ከዛ እግዚአብሔር ይስጣቸው የማውቃቸው ልጆች ነበሩ። ወዲያውኑ ኤርፖርት ይዘውኝ ሄደው ትኬት ቆረጡልኝ። ከዛ ሐሙስ ማታ ኢትዮጵያ ገባሁኝ። ከኤርፖርት መጥተው ተቀበሉኝና ቤተሰብ ጋር ወሰዱኝ። እዛ አርማችን እያወጣን የዛን ቀን ከቅዱስ ጳውሎስ አስክሬን ወጥቶ ዩኒቨርሲቲው አስክሬን ሽኝት እያደረገ ነበር። ከዛ ግዴታ አብሬ መሄድ ስለነበረብኝ ጠበቁኝ። አምቡላንሱ በር ላይ ነው የጠበቀኝ፣ አስክሬኑን ጭኖ ማለት ነው። በዩኒቨርሲቲው አስክሬን ነው የተሸኘ ነው አሰላ ድረስ። ካሰላ በኋላ ነው በራሳችን መኪና የለው እና የሆነ በቃ ድርቅ የምትይው ነገር የለ ምን እንደማደርግ ሁሉ ጠፋብኝ። ማለት እውነት ነው ብሎ ለመቀበል በጣም ከባድ ማለት አይምሮሽ በፍጹም አስቦት የማያውቀውን ነገር እውነት ነው ብሎ መቀበል በጣም ከባድ እና ልክ በቃ ቤት ከሲስተር ጋር ፋሚሊ በመኪና ነበር ዘው ሄዱ እና ዩኒቨርሲቲው በርጋ ስንደርስ አስክሬኑን ሳጥን ሳይ ራሴን አላውቅም። በቃ ማለት ጨለመብኝ ሁሉ ነገር። ከዛ ራሴን መንገድ ላይ ነበር ያገኘሁትኝ እና ወንድሜን አይተኸዋል ግን እሱ ነው ወይስ ሌላ ሰው ነው አፍነው ሌላ ሰው ሬሳን የሰጡን አልኩት። ራሱ ነው አለኝ። አሁንም አላመንኩ። ከዛ ደረስን። ሐሙስ ማታ ነበር ክፍለ ሀገር የደረስነው እና እኔ ቢያንስ ቤት ስንደርስ ሳጡንን ከፍቼ አቡ ማቀፍ ፈለግኩኝ። ምክንያቱም ናፍቆኛል። ስንት ዓመት ሙሉ አላየሁም። ከዛ ቤተክርስቲያን ነው የሚያድረው፣ ቤት አያድርም አሉኝ። ከዛ ቤተክርስቲያን አደረ። ዓርብ ዕለት ቀበርኩት። ምን አማራጭልኝ? ያየሁት አፈር ውስጥ ከተትኩት። መሆኑን በዓይንሽ አየሽዋ? አላየሁትም፣ ከለከሉኝ። እንዴት ላየው? አይታይም። በቃ ለዓይኔ እንደራበኝ እንደናፈቀኝ ወሰዱብኝ። አይዞሽ እናቴ። ከዛ ዓርብ ቀብሬው ሰለስትን እንኳን አልዋልኩም። ተመልሼ ወደ አዲስ አበባ ነው የመጣሁት። ምክንያቱም ምንድን ነው የተፈጠረው ማለት እኔ
በወቅቱ የመሰለኝ የሆነ በቃ የማይድን በሽታ ኖሮበት የደበቀን የመሰለኝ። ምክንያቱም ልጁ እጅግ በጣም ሳይለንት እጅግ በጣም ስነ ምግባር ያለው ትንሽ ሆኖ ግን ትልቅ የሆነ ሰው ታውቂያለሽ። በቃ ያለማጋነን የሚያውቀው ያውቀዋል። እዚህ ውስጥም ካሉ አዲስ አበባ ዩኒቨርሲቲ ውብሸት አስቤን የማያውቀው የለም እና ዝም ነው። ከተግባባሹ ትሁት ነው። ባለው አቅም ካለ ይረዳሻል። ካልሆነ ካስቀየምሹ እንኳን ከአንቺ ይሸሻል እንጂ ክፋትን ያስብ። አመጣ ለወለደችው እናቱ አንድ ቀን ክፉ ቃል መልሶላት አያውቅም። ታምኛለሽ? አንድ ቀን አዞ ውብሸት እናድርግ ብለሽ አዘሹ አይሰራም። አውቆ ነው የሚሰራው። መጣ ቦርሳውን ተሸክሞ ሄዳል። እማዬ ብሎ ሰላም ይላታል። እቃውን አስቀምጦ ውሃ መቅዳት ካለበት ቀርቶ እንጨት ማምጣት ካለበት አንጥቶ መሰራት ያለበትን ሰርቶ ነው ቦርሳውን መጽሐፉን ይዞ ቁጭ የሚለው ታውቂያለሽ። እናቱን እጅግ በጣም ነው የሚወዳት፣ እጅግ በጣም እና ሁሌ ይላቸዋል እናቴን አሳክሜ ነው የሚላቸው። ሁሌ እናቴን አሳክሜ ነው የሚላቸው። ያውቃሉ ይህንንም። ከዛ አዲስ አበባ መጣሁኝና አምና ተመርቀው ወጡትን ጓደኞቹን አንድ ዶርም የነበሩትን እንዳለ በቃ ሰብስቤ ስለሱ ነው በቃ ማለት ውስጡ የደበቀን በሽታ ካለ የሚለውን ነው ማጣራት የፈለጉት። ከዛ ምንም አይነት ነገር እንደሌለው እና በጣም ረጃጅም ታሪኮች ማነት እቅድ እንደነበረው በጣም ብዙ ተስፋ እንደነበረው በተለይ ዘንድሮ እየሰራም እየተማረም በጣም ደስተኛ ሆኖ እንደሚኖር ነው የነገሩኝ። በሰማሽ ቁጥር ነገሩ እየተወሳሰበብኝ ነው የሚሄደው ታውቂያለሽ። የእሱ የሚያደርገውን ድርጊት እኔ እንደፈተኝ እንደ ባዳ ሆኜ ከጓደኞቹ ስለሱ ስሰማ እሱ የሚያደርጋቸው ነገሮች ለሰው እና የሚመለስለት ምላሽ በቃ አንጀት የሚሰብር ነው ታውቂያለሽ። ከዛ ሁሉንም ሳጣራ ምንም ነገር እንደሌለበት ክረምት ላይ ጉሮሮን ከታመመ ውጭ ምንም ነገር እንደሌለበት ነው እየሰማሁ የመጣሁት። ከዛ አብሮት ዶርም ዘንድሮ የገባውን ልጅ ላገኘው ፈለግኩኝ፣ ግን ሊያገኘን ፈቃደኛ አልነበረም። ከዛ ምናልባት እንደ ቤተሰብ አንድ ዶርም ስለነበር ፈርቶ ሊሆን ይችላል ብዬን ያሰብኩትኝ እና ኦኬ ከፈራህን እዛው ዶሮ እንትን አዲስ አበባ ዩኒቨርሲቲ ግቢ ውስጥ እንግባና ላውራ ካልኩትኝ አዲስ አበባ ዩኒቨርሲቲ ውስጥ ገብቼ ላውራ ስለው ፈቃደኛ ነበር። ከዛ እሺ በቃ እንደዛ ከሆነ አልኩኝና የተማሪዎቹ ኃላፊ ወይ ደግሞ ዲኑ ቢሮ ቀጠሮ ተይዞልኝ በዲኑ ቢሮ በኩል መጥቶ እንዲያናገረኝ ተደረገ ማለት ነው። እና ሳናገረው እኔ ነበር፣ ወንድሜ ነበረ፣ ሌላ ዘመዳችን ነበር፣ ራሱ ዲኑ ነበር፣ ፕሮክተሩ ነበር እና ልጁ ነበር። ሀቡ ታምኛለሽ? ፊቱ ላይ ያነበብኩበት ያልወጣለት ንዴት፣ ጸጸት፣ እልህ ነው ፊቱ ላይ ያነበብኩበት። ፊቱን እንደዚህ ሰው አንብበሽ ትረጂ የለ እንደዛ ነው ያነበብኩት። ግን እግዚአብሔር እናምልሽ እኔ እየጾምኩ ነው ማውራሽ። እሱ የገደለው ብዬ በዛ ሰዓት ራሱ አለ ከራስሽ ጋር ትግል የምትገቢው የለም ከራሴ ጋር ትግል ውስጥ ነበር። ለምን ልጁ ያኔ እንዲህ ልበልሽ ሰው አይደለም መርዝ ይቅርና ጥፊ ያነሳበታል ብዬ የማልጠብቀው ልጅ ነው። ምክንያቱም ወንድሜን ባህሩን ስለማውቅ እኔ እንኳን ተናድጄ ስናገረው እኔ ልኸኛ ነኝ። አንዳንዴ ስናገረው ስትረጋጊ እደውላለሁ ብሎ ነው የሚዘጋብኝ። ካፉ መጥፎ ነገር ያወጣበት ያን ስለማውቅ ከዛ በኋላ ምንድን ነበረ ከውብሸት ጋር እንዴት ነው ተዋወቃችሁ ስለው ከዛሬ 2 ዓመት ከምናምን ሆኗል ከተዋወቅን አለኝ። እሺ ምንድን ነበር የተፈጠረው ስለው ከወንድምሽ ጋር አንግባባም፣ ዝምተኛ ነው ወንድምሽ፣ ዝምተኛ ነው አንግባባም አለኝ። እሺ ከዛ ስለው በቃ እንዴት አንድ ዶርም ገባችሁ ካልተስማማችሁ ስለው አንድ ዶርም የገባ ነው እኔ እዚህ ዶርም ቁጭ ብዬ ያለሁበት ዶርም ቁጭ ብዬ መጥቶ አየኝና ብቻህን በቃ አንተ ዶርም እገባለሁ እኔ የተመደብኩበት 6 ስለሆንን ጫጫታ ይበዛል ብሎ አለኛል። እዚህ ጋር ውሸት ነው። ምክንያቱም አንደኛ ዶርም በራስሽ በፈለግሽው አትመደብም። ዶርም ፕሮክተሮች አሉ ራሳቸው ዶርም የሚመድቡሽ። ስምሽን አስገብተው ሁሉ ነገር ብዙ ፕሮሰስ አለ። እዛ ውስጥ ገብቶ ነው አንድ ዶርም የምትመደቢ። ልትቀየሪ ስትይም ደግሞ ብዙ ፕሮሰስ አለው። እንደፈለግሽ ሄደሽ የምትመደቢው አይደለም። ራስሽ ተመራርጠሽ እኛ እዚህ ጋር ገብተናል እዚህ ጋር መድቡልን ብለሽ ራስሽ በፍቃድሽ ሄደሽ ፎርም ካላስሞላሽ በስተቀር። ከዛ አለኝ እሺ አልኩት። እሱንም አልተከራከርኩኝም። ከዛ ሰኞ ዕለት ማታ ምንድን የሆነው በ15 ቆርቧል ብዬሻለሁ። እሑድ ህዳር 15 በኢትዮጵያ ማለት ነው። በፈረንጆቹ ደግሞ ኖቬምበር 14 ማለት ነው። ከዛ በይቅርታ በኖቬምበር 24 ከዛ 24 ነው 25 24 በ25 ነው የገደሉት። ከዛ ሰኞ ህዳር 16 ነው። ኪዳነ ምህረትን እጅግ በጣም ይወዳታል። አይደለም በደም ስሩ ነው የገባችው። ወንድሜ በጣም ነው የሚወዳት ኪዳነ ምህረትን እና ኪዳነ ምህረትን 16 ሁሌ ዶርም ውስጥ ይዘክራታል። ዝክር ማለት
አሁን 16 ኪዳነ ምሕረት የምትከበርበት ቀን ሻማ አብርቶ ጸሎት ያደርጋሉ እና ጸበል ውሃ ላይ ይጸልዩና ይጠጣሉ። ዳቦ ምናምን እንደ ዝክር ነገር ያደርጋሉ ዶርም ውስጥ። እችን ሁሌ ዶርም ዩኒቨርሲቲ ከገባ ጀምሮ ያደርጋል፣ ይዘክራታል። እና የዛን ቀን ሰኞ ስለነበር ኪዳነ ምሕረት ነው። ከዛ ዳቦ ከዩኒቨርሲቲው ገዝቶ የዩኒቨርሲቲ ውስጥ የክርስቲያኖች በሚጾሙ ሰዓት የሚጾሙት ዳቦ ይሸጥና ለቤተ ክርስቲያን ገቢ ይሆናል። ከዛ ላይ ነው የገዛው ዳቦ ከግቢ። ለምን ግቢ ጉባኤ ማለት በማህበረ ቅዱሳን የታቀፈ ለክርስቲያን ልጆች ትምህርት ጉባኤ የመጽሐፍ ቅዱስ ትምህርት የሚሰጥበት ነው። እዛም ተሳታፊ ነው ልጁ። እና ከዛ ይገዛና ያን ዳቦ ግማሹን ዝክር ይዘክራል። ሰኞ ዕለት ምንድን ነው ያደረገው? የገና ጾም የገባበትን ቀን ነበረ። ቤተክርስቲያን ሄዶ ቅዳሴ አስቀድሶ 9 ሰዓት መጥቶ ከቅዳሴ ማታ ምሳ በልተው ምን ብለው ማታ ወደ 2 ሰዓት አካባቢ ዝክሩን ይዘክራሉ። ሁለት ጓደኞቹ ከሆኑ ዝክሩን ይዘክራሉ። ከዛ ሁለት ጓደኞቹ ከሆኑ ዝክሩን ከዘከረ በኋላ ዝክሩን እንደጨረሱ 4 ኪሎ ስላሴ ቤተክርስቲያን ፊት ለፊት ላይ ካወቅሹ ስላሴ ቤተክርስቲያን አለ። ከዩኒቨርሲቲው ፊት ለፊት ከየራሱ ዩኒቨርሲቲው ጀርባ ከስላሴ ጀርባ ስላሴ ዩኒቨርሲቲ ጀርባ። ከዛ ስላሴ ቤተክርስቲያን ሄጄ ለነዳያን ዘክሬ እመጣለሁ ብሎ ከጓደኞቹ ጋር ተለያዩ። መቼ? ሰኞ ዕለት 2 ሰዓት ተኩል በኋላ ዝክሩን ከጨረሱ በኋላ ማለት ነው። ከዛ ሄዶ ዝክሩን ዘክሮ መጥቶ ምን እንደተፈጠረ እንግዲህ እግዚአብሔር ነው የሚያውቅ። ከዛ በኋላ ያለው ነው እንግዲህ ከጓዝኛው ጓደኛው የሚነግረንን የምንሰማው። ምክንያቱም ከዛ በኋላ ጓደኞቹ ጋር ተለያይቷል። ከዛ ምንድን የተፈጠረው ስለው ለእኔ ያለ ምንድነው የኛው ጓደኛው አብሮት የሚኖረው ዶርም ውስጥ ማለት ነው። ሰኞ ዕለት 5 ሰዓት ከምሽቱ 5 ሰዓት ከ10 አካባቢ ነበር ወደ ዶርም የገባሁት አለ። ከዛ ጠረጴዛው ላይ ስዕል አድኖ ኪዳነ ምሕረት ስዕል አድኖ እና የመድኃኒዓለም ስዕል አድኖ ሻማ ሳይ ዝክር እንደነበር አስታወስኩኝ አለ። እስከዛሬ ውብሸት ሲዘክር ታውቃለህ አታውቅም ስለው አውቃለሁ፣ በአሁኑ ወር ግን ኪዳነ ምሕረት እንደነበርና ዝክር እንደነበር አላስታወስኩም ነበር አለ። እሺ ከዛስ ምን ተፈጠረ ስለው ውብሸት ተኝቶ ነበረ። ለምን እንግዲህ ዶርም ማለት አንድ ጠባብ ክፍል ናት ካወቅሽ፣ እና አልጋ አለ። አንድ አልጋ ነው፣ ተደራራቢ ነው። ያኛው ትልቁ አልጋ ላኛው ላይ የሚተኛው፣ ወንድሜ ደግሞ ታችኛው ላይ ነው የሚተኛው። ከዛ ወንድምሽ ተኝቶ ነበር አልጋ ላይ፣ እኔ ወጥቼ ላይ ተኛሁ። እንደተኛ 2 ጊዜ የማስመለስ ድምፅ አሰማ ወንድምሽ። ከዛ በኋላ ውብሸት ውሃ ልስጥቅ ስለው ዝም አለኝ። ደግሞ ስላልጠየቀኝ በዛው ተኛው። ከዛ ሌሊት 10 ሰዓት ላይ እንግዲህ ወደ ማክሰኞ ሊነጋ ሌሊት 10 ሰዓት ላይ በኢትዮጵያ ማለት ነው እንደ ሰመመን እየነቃው ስመጣ ክፍሉ በጣም ይሸታል። እኔን አሞኛል፣ ላብላብ ይለኛል፣ ሊያጠለውለኛል፣ አሞኛል። ከዛ ወረድኩና ሽንት ቤት ሄጄ ተጣጥቤ የመጣውና እዛው ዶርማችን በር ላይ ሆኜ ጓደኛዬ ጋር ደወልኩለት። ሀብታሙ የሚባለው ጓደኛው ጋር ደወልኩለት። ከዛ መጣና እሱ ምን ሆነሃል ሲለኝ ውብሸት አስመልሶት አሞኛል፣ የእሱ ሽታ እኔን ሸቶኝ አሞኛል አልኩት። እሱ አንሶላ አውጥቶ ዶርሙን ቆልፈን ሀብታሙ ዶርም ሄድንና እዛ አደርናል። ይታይሽ እንግዲህ እሱ መጥቶ ጓደኛው መጥቶ ይሄኛውን ይዞ ሲሄድ ያስመለሰው ልጅ አስቢ፣ አልጋ ላይ ይኑር ይሙት ምን ይሁን አላዩትም። አስቢ፣ ይሄ ልጅ ሁሌ የሚያስመልሰው ቢሆን ኦኬ፣ ሁሌ ያኔ የታወቀ ነው። ለመጀመሪያ ጊዜ ነው ይሄን ነገር ያሳየው። አለ ሆይ ሞት ኮይ እንዴት አይባልም። ዶርሙ ቆልፈውበት ጓደኛው ዶርም ነው ሄደው አደሩ። ማክሰኞ ዕለት ጠዋት ዩኒቨርሲቲው ክሊኒክ ሄድኩና ሽታ ሸቶኝ አመመኝ ብያት ማስታገሻ ሰጠች። ከዛ ማክሰኞ 4 ሰዓት አካባቢ ኢንተርኔትሽፕ ኢንተርቪው ስለነበረብኝ የኢንተርኔትሽፕ ወረቀት ማውጣት ስለነበረብኝ እኔ ከገባው ስለሚያመኝ ሀብታሙ የሚባለው ጓደኛዬ ገብቶ የኢንተርኔትሽፕ ወረቀትና ጫማ ወጣልኝ። ከዛ ዶርሙን ቆልፈን ሄድናል። ማክሰኞ ጠዋት ለሁለተኛ ጊዜ። ማክሰኞ ሌሊት አላያችሁትም? እንደገና ማክሰኞ ጠዋትም እንደዛው ገብታችሁ ስትወጡ አላያችሁትም? አላየነውም። ከዛስ ማክሰኞ ሙሉ ቀን ዋለ። ጓደኞቹ ሲደውሉ ስልክ አያነሳም። ሰኞ ዕለት አብረው ያመሹ ጓደኞቹ ሲደውሉ ስልክ አያነሳም። ዶርም ሄደው ሲያንኳኩ ዶርም አይከፈትም። ከዛ በኋላ ሙሉ ቀን ካሁን ይመጣል ወይ ለምን አንዳንዴ ካምፓኒ ሄዶ ስራ ስለሚሰራ ስራ ቦታ ሄዶ ሊሆን ይችላል ብለው ጠበቁት እስከ ማታ እስከ 11 ሰዓት እስከ 12 ሰዓት የለም፣ ስልክም አያነሳም፣ አልመጣም። ከዛ መጨረሻ ላይ ሲጨንቃቸው እዚህ ራሱ ታደሰ የሚባለው ጓደኛቸው ጋር ይደውላሉ። አብረው በአንድ ዶርም የነበረው ጋር ሲደውሉ አያነሳም ስልክ። መጨረሻ ላይ ምን አላቸው? ላይብረሪ ነኝ በቴክስት አውሩኝ አላቸው። ከዛ ቴክስቱ አሁንም አለኝ እጄ ላይ ታደሰው።
ከዛ ላይብረሪ ነኝ በቴክስት አውሩኝ አላቸው። ከዛ ውብሸት ስልክ አያነሳም በሰላም ነው ሲለው አሞታል መሰል ሂድ ጠይቀው፣ እኔ ስጠይቀው አይነግረኝ አለው። ከዛ ያኛው ዶርም ነው ብሎ ሲጠይቀው ዶርም አላየሁትም አሁን የት እንዳለ አላቅ ነው ያሉ። ታደሰ ማለት ነው ብሎ የመለሰው እንግዲህ ክፍል ውስጥ እያስመለሰው ነው። በር ቆልፍ የወጣሁበትም አላለም። ምንም አይነት እርዳታም አላደረገለትም። ለጓደኞቹ ኢቭን ደውለው ውብሸት አሞታል ሂዱና ቼክ አድርጉት አላለም። ጭራሽ የት እንዳለ አላቅም ብሎ ዘጋባቸው። ከዛ እነዚህ ልጆች ይደነግጡና ከምሽቱ 1 ሰዓት ተኩል አካባቢ ነው እንደዚህ ያላቸው። እነዚህ ልጆች ይደነግጡና ቤተሰብ ጋር ይደውላሉ። የሲስተር ስልክ ስለሚያውቁ ሲስተር ጋር ይደውሉና አንቺ ጋር መጥቷል ውብሸት ሲሏት ኧረ አልመጣም ትላቸዋለች። ኧረ ስልክ ማያነሳም ሙሉ ቀን የለም እስቲ ምናልባት ክረምት ላይ ተከራይቶ የነበረው ጓደኞቹ ጋር እዛ ሄዶ ሊሆን ይችላል ብላ ሲስተርም ለኔም አልነገረችኝም፣ ለትልቁም ወንድምም አልነገረችም። ዝም ብላ ታድርልሻለች። ከዛ ልጁ የታደሰ የሚባለው ቤተሰብ ኦልሬዲ ማክሰኞ ማታ ውብሸት ስልክ እንደማያነሳ ቤተሰብ ጋር እንደደረሰ ደርሷል። ቤተሰብ ሮብ ጠዋት መጥቶ ዩኒቨርሲቲውን እንደሚጠይቅና ዶርም እንደሚያሰብር ያውቃል። ስለዚህ ምንድን ያደረገው ውብሸት አንድ ዶርም ተዘግቶበት ከተገኘ አንተ ነገ ለሄድከው ተብሎ ስለሚያዝ ቤተሰብ ከመንጣቱ በፊት ሮብ ጠዋት በር ከፍቶ ውብሸት መሞቱን ተናገረ። እንዴት ነው የተናገረው? ስለ እንገርሽ ሮብ ጠዋት እንዴት አንተ መሞቱን አወቅ ስለው ሮብ ጠዋት በሃይላንድ ውሃ ገዝቼ አስቀምጬ ነበር አለ። ቢያመኝም ይመመን ብዬ ያን ውሃ ላወጣ ገባኋል። ይታይሽ እንግዲህ ከሰኞ እስከ ሮብ ጠዋት ድረስ ያመኛል ብሎ ዶርም ያልገባ ልጅ ጓደኛው ጋር ሀብታሙ የሚባለው ጓደኛው ጋር እየገባ ልብስ ሲያወጣል። ሮብም እንደዛ ሀብታሙ ጋር ሄዶ አደረ። አላደረም ግን ከሰኞ እስከ ሮብ ጠዋት ድረስ ዶርሙን ትቶ የወጣ ሰውዬ ሮብ ጠዋት ውሃ ሊያወጣ ቢያመኝም ይመመኝ ብሎ ዶርም ገባ። ሌላ ውሃ ቆይ ዝም በይ። ከዛ ዶርም ሲገባ ምን አየሁ አለ፣ ጠረጴዛ ላይ ስልኩን አየሁ። ከዛ ስልኩን ሳየው ይሄ ልጅ የት ሄዶ ነው? ይሄ ልጅ እህቱ ጋር አልሄደም እንዴ ብዬ አልጋው ላይ ሳየው በህይወት የለም ማለት አልጋው ላይ ነው ህይወቱ ያለፈው ማለት ነው። ቆይ ልነግርሽ ነው። ከዛ በህይወት የለም። ከዛ ምን አደረግክ ስለው አስቢ እንግዲህ ወደፊት የሁለቱን ግንኙነት አመጣልሻለሁ በኋላ ላይ በጣም ጓደኛሞች ናቸው። ከዛ ምንድን ያደረግከው ስለው መልሶ ዶርሙን ቆልፎበት ሄዶ ከሌላ ዶርም የውብሸትን ጓደኛ አንኳኩቶ ጠርቶ ሲያየው ውብሸት ምን ሆነ አመመው እንዴ ብዬ ደነገጥኩ አለ። ለምን ማክሰኞ ዕለት ሲፈልጉታል ስላላገኙት ጠዋት ሄዶ በሩን ሲያንኳኳበት ደነገጠ እና እንዲህ ገፍትሬ ዋለ። ሩጭ ዶርሙን እንዲህ ስከፍተው ዶርሙ ቁልፍ ነው አለ። ከዛ ቁልፍ እኮ ነው ስለው ከኋላ የመጥቶ ቁልፉን ከፈተና ሂዴው እስኪ ያለኛል ሂዴው አለኛል። ከዛ ሄጄ እንዲህ ተሳረገው አፉ ላይ የሆነ ነጭ ነገር አለበት እንዲህ ነው እጁን እንደዚህ አድርጎ ትራስ ካጠገቧለ እንዲህ ቀጥ ብሎ ነው እንዲህ በጀርባው ይተኛዋል። ከዛ ወጥቶ ለሚመለከተው አካል ሪፖርት አድርጎ መጥቶ ፖሊስ የህግ አካላት አስክሬኑን አነሱ። እሺ አንተና ውብሸት እዚህ ድረስ ነው ጓደኝነታችሁ አልኩት። አዎ መልካም። ሌሎች ጓደኞቹ መጠየቅ ጀመርኩ። የውብሸት ጓደኞች ስጠይቀው ሀቡ ምን እንደሰማው ታውቂያለሽ? አምና ይሄን ያደረገው ልጅ አሁን ታደሰ የሚባለው ወባ ታሞ አንድ ዶርም አልነበሩም፣ የተለያዩ ዶርም ነበሩ። ወንድሜ ራሱ ዶርም አምጥቶ አልጋውን ለቆ እሱ ከጓደኛው ጋር ተደርቦ እየተኛ በእጁ ነበር ያስታመሙ። እሱ ብቻ አይደለም ወባ ምግብ አላስበላ ስትለው የግቢው ምግብ አልበላ ሲለው በብሩ እየገዛ ነበር ያስታመሙ። ላፕቶፕ እኔ ነበርኩ ከዚህ የላኩለት። እንዳጋጣሚ ደረሰኙ የላፕቶፑን ፎቶ አለኝ እልክልሻለሁ። እኔ ነበርኩ ቀድሜ የላኩለት ላፕቶፕ እስከሚገዛ በወንድሜ ላፕቶፕ ነበር የሚጠቀሙ ታውቂያለሽ። የክፍል አሳይመንት ሳይቀር አብረው ነው የሚሰሩት። አምና ክረምት ላይ ተከራይቶ የሚኖርበት ቤት ሄዶ በወንድ እጁ ወጥ ሰርቶ አብልቶታል። በጣም ጓደኛሞች ናቸው። አምና ወንድሜ ከሌላ ዶርም እየኖረ ወንድሜን ብሎ ሲመጣ ነው የውብዬ ጓደኞች እሱን የሚያውቁት። እሱ ግን ጓደኝነቱን ጭምር ነው ካደኝ ፊቱ ታውቂያለሽ። ጓደኝነቱን ጭምር ለእኔ ለእህቱ ካደኝ።
ግን ከኋላ ስሰማ ዜናው ሌላ ነው። የሱ ይገርምሻል። የአስከሬኑ ሽኝት ቀን ማለት ነው ጭራሽ የሀዘን ፊቱ ላይ አይታይም ነበር አሉ። ጭራሽ ጓደኞቹ ብር አዋጥተው ወረቀቱ ለእኛ ተሰጥቶናል። ብር አዋጥተው የሀዘን ሽኝት ፕሮግራም ሲያደርጉ እሱ በቦታው ላይ የለም፣ ብርም አላዋጣ። ታምኛለሽ? ከዛ ምን አየሁኝ? ልብሱን ስቀበል ከዩኒቨርሲቲ እስካሁን ስቲል የማመንና ያለማመን ውስጥ ነገር ውስጥ ነው ያለሁት። ከዩኒቨርሲቲ ልብሱን ተቀብዬ ስወጣ እሱ ከፊታችን ቦርሳ እንዲህ ነገር አዝሎ እየወጣ ነበር። የሆነ ሴት ልጅ ከውጭ ባንኪውን ምሰራ አላቅም እየመጣኝ ነበር። ተቃቅፎ ተሳሳሙና ተሳሳቁ። ሲሳሳቁ አይን ላይ ንግጥም ማለት ታውቂያለሽ። ሀቡ ከግሬ እስከ ጥፍሬ ድረስ ነዘረኝ እዛ ሰዓት ላይ። እንዴ ይሄ ነገር ምንድን ነው አልኩኝ። ከዛ የሐኪም ቤት ማስረጃው እስከሚወጣ መጠበቅ ነበረብኝ። ምክንያቱም ይሄ ልጅ የድሃ ቤተሰብ ልጅ ነው። ያለ ስራው ከትምህርቱ ላይ ማስለቀስም ወይ ደግሞ ከትምህርቱ ላይ አጉል ማድረግም አልፈለግኩም። እግዚአብሔር የሚያውቀው ግን ሁሌ ቤተክርስቲያን እየሄድኩ መድኃኒዓለም ወይ ንጹህ እንዳላስለቅስ ብቻ ጠብቀኝ ነበር ምለው ሁሌ ማለት ነው። ከዛ የሐኪም ቤቱ ማስረጃ ሲወጣ አዎ በመርዝ ነው የሞተው። በመርዝ ነው የሞተው። መርዝ በልቶ መርዝ ግተውት፣ ለዛውም በጣም የሚከረፋ መርዝ። በምን ጊዜ በምን ሰዓት ይመስለኛል? ሌሊት ሰኞ 10 ሰዓት መሰለኝ በተኛበት በዛው እንቃርገው የጋቱት። ምክንያቱም የአንገቱ ላይ የነበረ የአንገት ሀብል ተበጥሷል፣ መስቀሉ ተበጥሷል። ጆሮ ላይ አድርጎ የተኛት ኤርፎን የለችም። ጠርጥሬ ነበር። ምክንያቱም ወንድሜ ጊጃማ ለብሶ ነው የተኛው። ጊጃማ ሸሚዝ፣ ቁምጣና ካልሲ አድርጎ ነው አልጋ ላይ የተኛው። በዛ ላይ የገና ጾም ገና ገብቶ የመጀመሪያው ቀን ነበር። ይጾማል ነግሬሻለሁ። ስትጾሚ ደግሞ ውለሽ ማታ ምግብ በልተሽ የሰጠኝ በራሱ ይደክማል። ከዛ እንደተኛ እዛው እንቅ አድርጎ መሰለኝ ጋቱ። ምግብ ውስጥ ቢሆን እንጂ እንዴት እንደዛማ እንዴት ምግብ ውስጥ አይሆንም። ምክንያቱም ምግብ ውስጥ ቢሆን በጣም ስለሚገባ ያውቀዋል። የሐኪም ቤት ማስረጃ ራሱ ምን ይላል መሰለች? ይሄ በሌላ አካል ተገዶ ካልወሰደው በስተቀር በማታለል የሚሰጥ መድኃኒት አይደለም። ምክንያቱም በማታለል የሚሰጥ ወይ ምግብ ውስጥ አድርገሽው ቢሆን አንደኛ በጣም ምንም አይነት ከለር የሌለው ምንም አይነት ሽታ ምንም አይነት ጣዕም የሌለው ነው መሆን ያለበት እንዳያስታውቅ። ይሄ ግን በጣም የሚገማ ሽታ አለው። ገባሽ? እንትና ታደሰ ይሸታል እያለ ክፍሉን ለቆ ሲወጣ የነበረው የሚሸት መርዝ ስለሆነ ነው እና እንደዛ ከሆነ አንደኛ ያለ ነው መርዙ የወሰደው ማለት ነው። ለምክንያቱም እሱ ይሸታል ብሎ ነው ጥሎ የወጣው ክፍሉን። ሲጀመር ሰኞ ዕለት 10 ሰዓት ላይ እንቃርገው ግተውት ዶርም ቆልፈውበት ነው የወጡት። እውነቱን ስነግርሽ ማለት ነው። ምክንያቱም አንደኛ ልዩ እንደተስተካከለ ነው። በቃ እንዲቀጥ ብሎ እንደተኛ ነው። አንሶላው አስመልሶበታል። ያስመለሰበትን አይቼዋለሁ። እንዴት ነው አንቺ ሰው አስመልሶ ተስተካክሎ የሚተኛው? እንደው በፈጠረሽ ጌታ ንገሪኝ። ቀጥ ብሎ ነው የተኛው። ሁለተኛ ዶርም ውስጥ ምንም አይነት የመርዝ የነካው እቃ የለም። ያለው እንትን ዝክሩን የዘከረበት ጆልጅስ እና ውሃ ነው ያለው። ሁለቱም ተመርምሮ ንጹህ ነው፣ የለውም፣ አልተመረዘም። ያ ማለት ግተውት የተረፈውን እቃውን ይዘውት ሄደዋል ማለት ነው። ሶስተኛ ምን ብሎ ጠረጴዛ ላይ ያስቀምጧል ከሲልኩ ጋር መጽሐፈ ምሳሌ ያለ እግዚአብሔር የሚጸየፋቸው 6 ነገሮች 7ኛዋን ነፍሶ አጥብቃ ትጸየፋታለች ይልና አንደኛ የትዕቢት ዓይን፣ ሁለተኛ ክፉ ሀሳብ የምታመነጭ ልብ፣ ሶስተኛ ወደ ክፉ ቦታ የምትሄድ እግር፣ አራተኛ ንጹህ ደም የምታፈስ እጅ፣ አምስተኛ ምንድነው? አምስተኛው ክፉ ነገር የምትናገር ምንድነው? ብቻ አምስተኛው ረሳሁት እና 6ኛውን ዳሽ ብሎ ነው ያለፈው። 6ኛው ምንድነው የሚለው? በሐሰት ምስክር ነው የሚለው፣ በሐሰት የመሰከረ ነው የሚለው። እሱን ዳሽ ብሎ ታልፏል። 7ኛው ላይ ምን ብሏል? በወንድማማቾች መካከል ጥላቻን የምትዘራ ምላስ ብሎታል። ይሄ ማለት ከኔ ከጻፈልኝ ጋር ስታመሳክሩ ትክክለኛ ማስፈራራት ነበረበት። ባያስፈራሩት ይሄን ጽፎ አያስቀምጥላቸውም። እግዚአብሔር ይሄን ይጠላል። ይሄን አልፋችሁ ከገደላችሁ ግደሉኝ ብሎ ራሱን አሳልፎ ሰጥቷቸዋል። ምክንያቱም ሁለቱም እንደሱ እሱም ያ ሁለቱም በሃይማኖታቸው እንኳን አንድ ናቸው፣ ክርስቲያን ናቸው። ሁለቱም ባለማህተብ ናቸው። ይታይሽ እንግዲህ እና ያም ብሎ ነው የሄደው።
ከአስክሬን ምርመራ ውጤቱ በኋላ ምን ተደረገ?